የተከበራችሁ አድማጮች እንደምከረማችሁልኝ አሁን ገጽ 107 ላይ ነን። ጤና ይስጥልኝ። ዛሬ ከኃይለ ገብረ እግዚአብሔር የልብ ሽበትና ሌሎች ከሚለው ከፈረንሳይና ሌሎች ቋንቋዎች የተተረጎሙ ድርሰቶች ላይ የልብ ሽበት የሚለውን ድርሰት አቀርብላችኋለሁ። ገጽ 107 ተገለጠ። የልብ ሽበት አልቤርቶ ሞራቪያ። ሴቶችን የማሽከርመምና ትኩረታቸውን አንተ ላይ እንዲያደርጉ የማድረግ ልማድ ካለህ ግን ደግሞ እንደዚህ የምታደርግበት እድሜ ያለፈ መሆኑንና ሴቶቹ አንተን እንዳባት ከዛ ባስ ብሎም እንዳያት መመልከት መጀመሪያቸውን ለመገንዘብ ይከብዳል። ምክንያቱም አንድ ሽማግሌ በተለይ በመካከለኛ እድሜ የሚገኝና ጤነኛ ወንድ ማንም ሰው ከሚያየው ውጫዊ ራስ ሌላ የውስጥ ራስ አለው። በውጫዊው ራሱ የተሸበሸበ ቆዳ፣ ግራጫ ጸጉር፣ የበለዙ ጥርሶች፣ የደበዘዙ አይኖች ያሉት ሲሆን በውስጣዊ ራሱ ግን በተቃራኒው ልክ ወጣት በነበረበት ጊዜ የቆየ እጅብ ያለ ጥቁር ጸጉር፣ ለስላሳ ፊት፣ ነጫጭ ጥርሶችና ጥርት ያሉ የሚያምሩ አይኖች ያሉት ነው የሚመስለው። ሴቶችን በመጎምጀት የሚመለከተው ያንን ራሱን ከእነሱ እኩል አድርጎ በሚያስበው የውስጥ ራስ ነው። መርዶ ግን ሴቶቹ የሚያዩት የውጫዊው ራስ መሆኑ ነው። ይህ ማስፈሪያ የሚመስል ሽማግሌ ደግሞ ምን ፈልጎ ነው የሚያፈጥብኝ? አያቴ ሊያክል ምንም እንዳልቀሩ አይታወቀው ይላሉ። እናም ለ30 ዓመታት እንደ ጸጉር አስተካካይ ስሰራበት የነበረው ሳሎን የተሻሻለው በዚያው ዓመት ነበር። መስታወቶችና ማጠቢያ ሳህኖች ተቀየሩ። ግድግዳዎችና ቁምሳጥኖች ቀለም ተቀቡ። እናም ደግሞ ባለቤቱ ሌላ ሰራተኛ የጥፍር አቆራረጥና ንጽህና ባለሙያ እንድትጨመር አደረገ። ይወል ነበር የምትባለው። ከባለቤቱ ሌላ ጸጉር ቤት ውስጥ 3 ነበርን። የ25 ዓመት እድሜ ያለው ፖሊስ የነበረው ከባድና ኮስታራው አማቶ፣ አጭሩ ወፍራሙ መላጣውና በ5 ዓመት የሚበልጠኝ ጁሴፔ እናም እኔ። ወንዶች ብቻ ስንሆን ሴት ወደ አካባቢው ውስጥ መጣ ሁሉ ጊዜ እንደምናደርገው እኔ ቀድሜ ኢዩልን ትክብዬ መመልከቱን ታያስኩት። ማራኪ ልታይ የምትል ጥሩ ቁመናና ጸጉር ያላትና የማስታወቂያ ካርዶች ላይ የምናያቸው ቆንጆ ሴቶች የምትመስል የምላት አይነት ነበረች። በርግጥ እንደሱ አይነት ሚሊዮኖች አሉ፣ ግን እዚህ ላይ መረሳት የሌለበት ነገር አለ። እኔም እንዲሁ ለመጎረር ፈልጌ ሳይሆን እውነትም ቆንጆ የሚባል ነኝ። መጠነኛ ርዝመት ያለኝ ቀጭን ነኝ። ጠንካራና ደብዘዝ ያለው ፊቴ ደስ የሚል ገጽታ እንዳለው ሴቶች መስክረውለታል። አይኖቼም ደማቅ ናቸው። ቀለል ያለ ቡናማ ጥርት ያለ ስስና ቶሎ የሚበተን አላ ናዝሬና የምቆርጠው እንደ እሳት ነበልባል ባንዴ ወደ ላይ የሚቆምና ግማሹ ጉንጮቼ ድረስ የሚሸፍን ሪዝ ያለበት ጸጉር አለኝ። ከሁሉም በላይ ሁሌም ዘናጭ ነኝ። ከጸጉር ቤቱ ስወጣ በስነ ስርዓት ነው የምለብሰው። ከረባቴና የእግር ሹራቦቼ እንዲሁም ማህረቤ ሁሉም የሚገጥሙ ናቸው። በሱቅ ውስጥ የቀዶ ጥገና ሐኪም የሚያስመስለኝ ከዋን ለብሳለሁ። በእነዚህ መለያዎቼ ከሴቶች ጋር መወዳጀት ሲሳካልኝ ማየቱ የሚደንቅ አይደለም። እናም ይህን ስኬት የማሰቡ ሁኔታ የማይለወጥ ስለሆነብኝ አንዲት ሴት ስትማርከኝ በአትኩሮትና እልፍ አድናቆትን በሚቸር አስተያየት የመመልከት ልምድ አደረብኝ። ከዚህም ለረጅም ጊዜ ትክብዬ ተመልክቼ ከቀረብኳት በኋላ ፍሬው እንደበሰለ ስትገምት አይኖቼን ልክ ፍሬውን መቅጠፍ እንዳለብኝ እረዳለሁ። ጸጉር ቤት ውስጥ የመፈራው አማቶን ነው። ጥሩ መልክ ኖሮት አይደለም። እንደውም ምንም የሚስብ ነገር አልነበረውም፣ ግን ወጣት ነበር። ጁሴፔን እንደሆነ ከምንም አልቆጠርኩትም። እንዳልኩት ከኔ በእድሜ የሚበልጥ ከመሆኑ በተጨማሪ መልከ ጥፉ ነበር። ኢዩል የምትሰራበት ትንሽ ጠረጴዛ ጠርዝ ላይ በድብርት መንፈስ ሳትንቀሳቀስ ለረጅም ሰዓት ቁጭ ማለት ትችላለች። በጸጉር ቤት ውስጥ ከሚገኙት 2 ወይም 3 ጋዜጦች አንዱን አንስታ እየደጋገመች ታነባለች ወይም ደመኞቿ እስኪመጡላት ድረስ የራሷን ጥፍር እያስተካከለች ትጠብቃለች። እኔም በግዴታና ከፍላጎቴ ውጪ ያለማቋረጥ መለከታታለሁ።
ደንበኛ መጥቶ ወንበር ላይ ሲቀመጥ ፎጣ አንስቼ ዘናብዬ በማራኪ ሁኔታ ዘረጋዋለሁ። እናም በዚያ ቅጽበት እሷን አንዴ ለማየት እመቻቻለሁ። ወይም የደንበኛዬን ጸጉር እያጠብኩ በአረፋ የተሞላ ጸጉሩን በሁለት እጆቼ እያሻሸው ሌላ ተጨማሪ እይታ እወረውራለሁ። ወይም ደግሞ በመቀሶቹ ጫፍ የደንበኛዬን የጠርዝ ጸጉር እየከረከምኩ ሌላ እይታ እልክላታለሁ። ኢዩል ግን ከመወረቅ ወይም እንደ አይን አፋር ከመሽኮርመም ይልቅ እንደ ትልቅ እንቅልፋም ድመት የደነዘዘች ጭምትና ደብዛዛ ሆና ትታያለች። ሆኖም ከተወሰነ ጊዜ በኋላ እንደማያት ተገነዘበች። እሷን የማየቱን ነገር ተቀብላውና ፈቅዳው እሷም በተሯኔን ትመለከተኝ ጀመር። ካልጠቀስኳት በስተቀር ምንም መረዳት የማትችል ነበረች። አሁን ግን ፈጣን ለመሆንና እያንዳንዳቸው ምልክቶች ለመተርጎም በቃች። እናም እንደተባለው ፍሬው በስሏል ብዬ ያሰብኩና አንድ ቅዳሜ ወደ ኤስቲ ለዋና እንድንሄድ ግብዣ ቀረብኩላት። ግብዣው ለእሁድ ከሰዓት ነበር። በዋና ልብሶቿ ቅር የማልሰኝና ነቀፌታ የማላቀርብ ከሆነ ግብዣው እንደምትቀበለው ባንድ የገለጸችልኝ። በጣም ወፍራም ስለሆነች የነበራት አንድ የዋና ልብስ በጣም ይጠባት ነበር። ምንም የሀፍረት ጥላ ሳይታይባት እንዲህ ነበር ያለችው። ጊዜን ሁሉ ጸጉር ቤት ውስጥ ተቀምጬ ከማሳለፍ የተነሳ ወደል ሆኛለሁ። ይህም የአንድ ከተንኮል የጸዳች ሴት መግለጫ መሆኑን እንዲህ በማለቷ ወደድኳት። እናም በሚቀጥለው ቀን በሳን ፓውሎ ጣቢያ እንድንገናኝ ተስማማን። መጀመሪያ በጥንቃቄ ገላይን ታጠብኩ። ጺሜን ተላጨውና በትንሹ የታልክም ቅባት ጉንጮቼን ቀባዋቸው። ትንሽ የፈረፈር ቅንጣት ቢኖር እንኳን ለማስወገድ ጸጉሬን በስስ ሚዶ አበጠርኳት። ትንሽ ሐምራዊ ቅባት ራሴን መሐረቤ ላይ ረጨው። ደረቱ ክፍት የሆነ ቲሸርት፣ ቀላል የሙቀት ጃኬትና ነጭ ሱሪ ለበስኩ። ኢዩል ሰዓት አክባሪ ነበረች። ልክ 8 ሰዓት ሲሆን በሚንሸራሸሩ ሰዎች ጭንቅንቅ መሃል ወደ እኔ ስትመጣ አየኋት። ሙሉ ለሙሉ ነጭ መልበሷ የበለጠ አጭርና ግዙፍ አስመስሏታል። ግን እንደ ወትሮው ወጣትና ቆንጆ ነበረች። ምን የነጭ ንቅንቅ ነው አለች ሰላምታ እንደሰጠችኝ። እንዲቆመን እንዳንውል ስጋት አድሮብኛል። በተፈጥሮዬ የመካከለኛ ዘመን ልዑላንን በደንብ የማከብር ስለሆንኩ መቀመጫ እንደምፈልግላት ነገርኳት። እሷም እኔ እንድፈልግላት ጠብቃ ነበር። ይሁን እንጂ ባቡሩ ወደ ጣቢያው ወዲያውኑ ስለመጣ የተደራጀ የፈረሰኛ ስብስብ ይመስል ጭንቅንቁ ባሰ። ሰዎች እርስ በርሳቸው ይጠራራሉ። እኔም ወደፊት ወደ ባቡሩ ተወርውሬ በሩ ላይ ተንጠላጠልኩና ራሴን በትርምሱ መሃል ከፍ አደረኩ። ከዚያ እየተንፏቀቅኩ ወደ ባቡሩ መግቢያ ጫፍ ደረስኩ። አንድ ፊቱ ብዙም የማይስብ ወጣት ገፍትሮ ሊያልፈኝ ሲሞክር እኔም ደህና አድርጌ ገፍቼው ከፊቱ አለፍኩ። እሱም በእጁ ሲስበኝ በክርኔ ጎኑን ጎሽም አድርጌው ራሴን ነፃ በማድረግ ወደ ክፍሉ ዘለቅኩ። ግን ከዚያ ወጣት ስታገል ጊዜ በመግደሌ ክፍሉ ሞልቶ ነበር። አንድ መቀመጫ ብቻ ነበር ያለው። ወደ መቀመጫው ተጣደፍኩ፣ እሱም እንዲሁ። እናም በተመሳሳይ ቅጽበት ማለት ይቻላል ወንበር ለመያዝ እኔ ዋና ልብሴን ጣልኩ፣ እሱም ጃኬቱን አስቀመጠበት። ቀጥለን ፊት ለፊት ተፋጠጥን። እኔ መጀመሪያ ያስኩት አልኩት። ማን ያለ? አሁን እኔ ብዬ ጃኬቱን ከፊቱ ለጠፍኩለት። በዚህ ጊዜ ኢዩል መታ ያለምንም አመንታት ተቀመጠችና አመሰግናለሁ ሉዊጂ አለች። ወጣቱ ጃኬቱን አንስቶ ትንሽ አመነታና ኢዩልን ሊያስነሳት እንደማይችል ተገንዝቦ ጮክ ብሎ ጅላጅል ሽማግሌ ብሎኝ ሄደ። ባቡሩ ወዲያው ተንቀሳቀሰ። እኔም ሽቦው ላይ ተንጠላጥዬ ከኢዩል አጠገብ ቆሜ ቀረሁ። ሆኖም ጉጉቴ ባንዴ ተነነ። ተመልሼ ወደ ቤቴ መሄድ አሰኘኝ። እነዚያ ጅላጅል ሽማግሌ የሚሉ ቃላቶች ናቸው የነበረኝ ምኞት ቦርቡራ ያጠፉት። እነዚህ የወጣቱ ልጅ መራር ቃላቶች ሁለት ትርጉም ከኋላው እንዳዘሉ አሰላሰልኩ። ጅላጅል የሚለው የስድቡ ክፍል ምንም የሚያስከፋ ነገር አልነበረውም። ያው ሊያበሳጨኝ ፈልጎ ነው ጅል ያለኝ። ሽማግሌ የሚለው ሁለተኛው ቃል ግን የማይክዱት ችላ ብለው ሊያልፉት የማይችሉት መራር ሐቅ ነበር። 50 ዓመት እንደሚሞላኝ በመገመት ነው እንደዛ ያለኝ። ምን አይነት ደደብ ልጅ ነው ማለት ይችል ነበር። ለርሱ እንግዲህ ለማንኛውም ሰው ለኢዩል ጭምር እኔ ሽማግሌ አልነበርኩም።
እዩን እንደብልጥ እያሰበችኝ እሱ እንደ ጅል ቢቆጥረኝም ምንም ልዩነት አያመጣም። ምናልባትም ወንበሩን ለእዩል መስጠቱ አስፈላጊ ሊሆን ይችላል። በመጨረሻ ወጣቱ ልጅ እድሜን አክብሮ ለኔ ሊተውልኝ አስቦ ሊሆን ይችላል። ይህንንም በአንድ የእዩል ፊት ለፊት በተቀመጠና ምን አይነት ባለጌ ልጅ ነው፣ ሌላው ቢቀር እንኳን እድሜን አክብሮ ሊተውልኝ ይገባ ነበር ባለው ሰውዬ ሽማግሌነቴ ተረጋግጧል። ቅዝቃዜ ተሰማኝ፣ ግራ ተጋባሁ። ከዚያ በመስታወት ፈንታ እድሜን ስንት እንደሚመስል ለማረጋገጥ የፈለኩ ይመስል ፊቴን በሁለት እጆቼ ዳሰስኩት። እዩል ለምንም ነገር ግድ የሰጠች አትመስልም። እስቲ አካባቢ ስንደርስ እንድትቆም ስላደረኩ ይቅርታ አለችኝ። ሽማግሌ ነኝ ያውቃለሁ፣ ግን ለግማሽ ሰዓት እንኳን መቆም የሚያቀተኝ ያን ያህል ገልጃጃ አይደለሁም ብዬ ጥሩ ነገር እንድትመልስልኝ ግማሽ ተስፋ አደረኩ። ልጅ አንተ ሽማግሌ ምን ማለት ነው ስትል እንደነዘዘ ፍጥረት ዝም አልኩ። እናም እውነቱን ነው የተናገርኩት ብዬ ራሴን አሳመንኩት። እስቲያኔ መጀመሪያ ልብሷን አወላለቀች። በጣም ከመጥበቡ የተነሳ ሊፈነዳ የደረሰ የዋና ልብስ አድርጋ ከማረፊያው ጎጆ ወጣች። ነጩና በስጋ የተሞላው ወጣት ገሏ በጣም ያስቆመጃል። እኔ ግን ስሜቴን በውስጥ አምቄ ወደ ጎጆ ገባሁ። መጀመሪያ ራሴን ለማየት በግድግዳው ላይ ተንጠላጥዬ የነበረችኝን ትንሽዬ የተሰበረች መስታወት አነሳው። በርግጥ ማርጅቼ ነበር። ለምን ምን አይነት ነገር ነው ስለዚህ እንዳስብ ያደረገኝ? ደብዝዝ ያሉት የተሸበሸቡ አይኖቼን፣ ነጫጭ ክር መሳይ ነገሮች የተዘራበት ጸጉሬን፣ ለፍስፍስ የጉንጭ ቆዳዬና አረንጓዴ ጥርሶቼን በንዴት ተመለከትኩ። አንገቱ ክፍትና የወጣቶች የሆነውን ቲሸርት አሳፈረኝ። በተሸበሸበ ቆዳ የተሸፈነ ረባዳ አንገቴን አጋልጦታል። ልብሴን አወለኩ። የሆነ ልብሴን በመልበስ ጨርሼ ቀና ስል ቦርጬ እንደተነፈሰ ፊኛ ወደ ታች ተዘረገፈ። ጅላጅል ሽማግሌ ደገምኩት ቃሉን በንዴት። ስለ ህይወት ማሰላሰል ጀመርኩ። ከአንድ ሰዓት በፊት እዩልን ማሽኮርመም የሚችል ወጣት አድርጌ አስቤው ነበር ራሴን። አሁን ግን ለነዚያ ሁለት ቃላቶች ምስጋና ይግባቸውና ልኬን አውቄያለሁ። አባቷ ለመሆን ምንም እንደማይቀረኝ ተገንዝቤያለሁ። በጸጉር ቤት ውስጥ ከሷ ጋር የአይን ግንኙነት በማድረጌና ወደዚህ እንድንመጣ ሐሳብ በማቅረቤ ራሴን ረገምኩ። እሷ ስለኔ ምን ታስብ ይሆን ገረመኝ። እንደምኗ ታየኝ ይሆን? እሷ ስለኔ ምን እንደምታስብ ለማወቅ ቻልኩት ትንሽ ከቆየው በኋላ ነበር። የደህንነት ገመዱን ያወዛወዝን ስንቆምና ሰላማዊ የነበረው የባህሩ ሞገድ ድንገት ተነስቶ በላያችን ባለፈ ቁጥር ታፍኜ ትንፋሽ ሳጣ እንዲህ አልኩት። እንደዚህ ቶሎ ትንፋሽ የሚቆራረጠው ስላረጀው እኮ ነው። እሷ ግን እንደበፊቱ ደስተኛ ሆነ። ለምን እንደዚህ ትላለህ ልጅ? እኔ ግን እንደዚህ ስፖርተኛ መሆንን አላሰብኩም ነበር አለችኝ። ለምን ጠየቅኳት። ምን አይነት ሰው አርገሽ ገምተሽኝ ነበር? ደህና መለሰች። ባንተ እድሜ የሚገኙ ወንዶች በጠቅላላ ወደ ባህር ዳርቻ መሄድ ብዙም አይፈልጉም። እንደዚህ ወንዶች በዚህ ቅጽበት ትልቅ አረፋማ ሞገድ ከላያችን አረፈ። እኔም በሞገዱ ግፊት እዩል ላይ አረፍኩና ራሴን ለመቆጣጠር ሞላላ ክንዷን ያስኩት ያንን ወጣት ለስላሳ ስጋዋን። አፌ በጨዋማ ውሃ እንደተሞላ እንደዚህ ብዬ ተናገርኩ። አባትሽ ለምን ምንም አልቀረኝም። በፈላ አረፋ መሃል እንደቆመች በሳቅ ተንፈቀፈቀች። አይ አባቴን ሳይሆን አጎቴን እንበል አለች። እሷ ለቀል ብላ እንደሆነ ገብቶኛል። እኔ ግን ሀፍረት ተሰማኝ። ቃላችንን እስክንጨርስ መናገር ተሳነኝ። ምላሴ በወጥመድ እንደተቀረጠፈች አፌ በራሱ እንደተዘጋ ጭጭ አልኩ። በቆርኪ መክፈቻ የሚከፈትም አይመስልም። እዩል ከፊት ለፊቴ እየተራመደች ገላዋን ለመሸፈን የዋና ልብሷን ትስበዋለች። ዳርቻው ላይ ስንደርስ ዘላሻው ላይ አረፈች። ቀጥላ መንከባለሉን ተያዘችው። በስጋ ያባበጠ ገላዋን አሸዋው አልወጋውም መሰለኝ። በጥቃቅኖቹ ጠጠሮች ላይ ተዘረጋች። እኔ ግን አፌ እንደተለጎመ መንቀሳቀስም መናገርም ተስኖኝ ሽባ ሆኜ ከጎኗ ተቀመጥኩ። እሷም እንዳውራሪስ መንከባለሏን አቁማ መጨነቄን ተገነዘበችና እያመመኝ እንደሆነ ጠየቀችኝ። ስለንቺ እያሰብኩ ነበር አልኳት። እዛ ጸጉር ቤት ውስጥ ከምንገኝ ከአማቶ ከጁሴፔና ከኔ ማን ትወጃለሽ? ጸጥ ብላ ስታስብ ከቆየች በኋላ ምን ፈልገህ ነው? ሶስታችሁንም ወዳችኋለሁ ስትል እኔ ደግሞ
ግን አማቶ ከሁላችንም የበለጠ ወጣት ነው አልኩ። አዎ ብላ መለሰች። በርግጥ ወጣት ነው እናም ያፈቀረሽ ይመስለኛል ብዬ ንግግራችንን አራዘምኩት። እውነት አለች። እኔ ግን አላስተዋልኩበትም ብላ ስለሆነ ነገር ማሰብ ጀምራ ነው መሰለኝ ጸጥ አለች። በመጨረሻም በጣም ሰግቻለሁ፣ የዋና ልብሴ በመገጣጠሚያው ወደታች እየተተረተረ ነው፣ እስቲ ፎጣውን አቀብለኝ፣ ልብሴ መልበስ አለብኝ አለች። እውነቱን ለመናገር ይህ አደጋ በመድረሱ ደስ ብሎኛል። ፎጣውን ሳቀብላት እግሯን ሸፈነችብኝ። ቀጥላ ወደ ትንሿ ጎጆ አመራች። ከግማሽ ሰዓት በኋላ ባዶ በነበረው የባቡር ክፍል ውስጥ ነበርን። አሁን የቲሸርቴን ክፍት ኮሌታ በጃኬት ተሸፍኘዋለሁ። ሁሉም ነገር ያበቃለት ሽማግሌ መሆኔን አውቄያለሁ። በዚያች ቀን ይሁልን ይሁን ሌላ ሴት ሁለተኛ እንዳላይ ለራሴ ማልኩ ተገዘትኩ። እሷ ትንሽ ግራ የገባት መሰለች፣ ግን አንዳንዴ ለማረጋገጥ ብላ አይኖቿን እኔ ላይ ጣላ ታደርጋለች። እኔ ግን በቃ ጸናሁ። አንድ ወር አለፈ። በዚህ አንድ ወር 4 ወይም 5 ብቻ ነው ያናገርኳት። በዚህ ጊዜ እንደ አባት ከሚያናግራት ከጁሴፔ ጋር ተራና የማሽኮርመምና መሽኮርመም ነገር የማይታይበት ግንኙነቶችን መሰረተች። እኔም ከመቼውም ጊዜ በበለጠ ያረጀው መሰለኝ። የተለመደው ስራ የሆነው ጸጉር መቁረጡን፣ አገጭ መላጨቱንና ጉርሻ መቀበሉን ግን ቀጠልኩ። ምንም ቃል አልተነፍስም። አንድ ቀን በጸጉር ቤቱ መዝጊያ ሰዓት አካባቢ ከክፍሉ ውስጥ በጥግ በኩል በመትገኝ የቃ ማስቀመጫ ትንሽ ክፍል ውስጥ የሥራ ጋዋንን ያወለኩ ሳለ የጸጉር ቤቱ ባለቤት ዛሬ ማታ ራት ጋብዛችኋለሁ፣ ዛሬ ማታ እስቲ አብረን ራት እንብላ፣ ሁላችሁም እኔ ጋብዛችኋለሁ፣ ይሁልና ጁሴፔ ተጫጭተዋል ሲል ሰምቼ ወደ ትልቁ ክፍል ተመለስኩ። ጁሴፔ የሳቀ ምላጭ ይጠርጋል። ይሁል ጠረጴዛው ላይ ሆና ፈገግ ትላለች። ወዲያውኑ ትልቅ ቁጭት ተሰማኝ። ጁሴፔ በእድሜ ይበልጠኛል፣ መልኩም አስቀያሚ ነው። ይሁል ግን ከአማቱ ይልቅ ጁሴፔ መረጠች። እየሮጥኩ ማለት ይቻላል ጁሴፔ ጋር ሄድኩና ጥምጥም አድርጌ አቀፍኩት። እንኳን ደስ ያለህ፣ በእውነት በጣም ደስ የሚል ዜና ነው አልኩት። ከዚያ ይሁልን አቅፌ ሁለቱም ጉንጮቿን ሳምኳቸው። ክፍሉ ውስጥ ከነበረን ሰዎች እኔ የበለጠ ደስተኛ ነበርኩ። በሚቀጥለው ቀን እሁድ ስለነበረ ከሰዓት ለመንሸራሸር ወጣሁ። እንደ በፊቱ ሴቶችን ማየቱ እንደገና እንደጀመርኩ ለራሴ አስታወስኩ። አንድ ባንድ ከኋላም ከፊትም እንደ ድሮ መመልከቱን ቀጠልኩ። እንደገና ውሃ አጣጭ ፍለጋ። ገጽ 7 ተገደነ። ሮማን አገለነኝ ቸር ሰንብት።